አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላ ሰላም ዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ፏ ያለ ውብ የሆነ የቤት ዕቃ ነው ማሳያችሁ። የሚሄደው ገራዶ ነው። እህትማማቾቹ ነው ያዘዙኝ። ዛሬ አንደኛዋን አሳያችኋለሁ፣ ነገ ደግሞ የአንደኛዋን አሳያችኋለሁ ማለት ነው። ይሄ ዕቃ የፈጀው 165550 ብር ብቻ ነው። 800 ብሩ የትራንስፖርት ነው ማለት ነው። እቃውን መሰባሰቢያ ውጭ ላይ ማገዶ ቆጣቢ ሸክላ የሌለው 4500 ብር የገዛሁት አለ። ከረሳሁት ምናልባት ቪዲዮ ላይ ይሄንን ቪዲዮ ቀርጬ ከረሳሁት ምናልባት ብዬ ነው እሱ ጋር ሆኖ ማለት ነው። እነዚህ ውብ የሚያማምሩ የቤት እቃዎች ናቸው የገዛሁላት ማለት ነው። ጥርምጥና ያለ ያልተንዛዛ ግን ኤሌክትሮኒክስ እቃዎች የለውም። ያው ለኩሽና የኩሽና እቃዎች እንደምታዩት ማለት ነው። በጣም የሚያማምሩ ውብ የሆኑ የቤት እቃዎች ናቸው ማለት ነው። እያንዳንዱ ዋጋውን ማሳውቃችሁ ይሆናል። ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ቤተሰብ ያልሆናችሁ ቤተሰብ የሆናችሁም ደግሞ እያበረታታችሁኝ ሌላው ፕሮፋይሌ ስር ቁጥሬ አለላችሁ ማለት ነው። ስልክ ቁጥርሽን የት ነው የምናገኘው እያላችሁኝ ነው። ፕሮፋይሌ ነካ ስታረጉት ስልክ ቁጥሬ እዛ ጋር አለ ማለት ነው። ያው አያስቸግርም ብዬ አስባለሁ። ያው ፕሮፋይሌን ሳትነኩ አታቀሩም። እሷ ጋር ስልክ ቁጥሬም አለ ማለት ነው። በዚህ ጋር እንደምታዩት ቆንጆ የሆነ ሲኒ 1 ደርዘን ሲኒ በ4000 ብር ነው የገዛሁላት ማለት ነው። ግማሽ ደርዘኑ እዚህ ጋር አለ ፈትቻ ታያቸዋለሁ ማለት ነው። ይሄ ግማሽ ደርዘን ነው። ከዛ ረከቦቱ ደግሞ ባለ 5 ቋሚ የድምላይት ረከቦት ነው 4300 ብር ነው ይሄን የገዛሁት ማለት ነው። ሰርቪስ አለው ጀበና ማስቀመጫና ፌርሜሎ ማጨሻ አለው ማለት ነው። የጥበብ ረከቦት ነው። የጥበብ ረከቦት 2700 ብር ነው ዋጋው። ሲኒ ደግሞ 1400 ብር 1 ደርዘን ሲኒ ገዝቼላታለሁ ማለት ነው። እዚህ ጋር ግማሹ ይሄ የተደረደረው ነው። ግማሽ ደርዘኑ እዚህ ጋር አለ ማለት ነው። ለድምላይት ረከቦቱ ባለኳሱ አንድ፣ ከዛ ደግሞ እዚህ ጋር ደግሞ የባለ 2 መረቡ ለጥበቡ ሲኒ ማነው ለጥበቡ ረከቦት ለማንኛውም ይሆናል። ይሄ በነገራችን ላይ ይሄ 650 ይሄኛው 1200። ሳር ሱፍራ ደግሞ 1 ሜትር በ1 ሜትር 2500 ብር በአንደኛው በሁለተኛ ይቀንሳል ማለት ነው። ያልኳችሁ ጥበቡ ማነው ድምላይት ረከቦቱ ላይ ያለው ሲኒ ግማሽ ደርዘኑ ይሄ ነው። እንደዚህ ሁለቱ ካርቶን 12 ፍሬ ነው የሚይዘው ማለት ነው። ረከቦት ሰርቪስ ነው ይሄ ሰርቪስ እና ጀበና ማስቀመጫ ትንስዋ ማጨሻ አለው ማለት ነው። እዚህ ጋር ደግሞ በኳሊቲ የሆነ የሻይ ብርጭቆ ግማሽ ደርዘን 2000 ብር ይሄ ግማሽ ደርዘን ነው። እዚህ ጋር እንደምታዩት በጣም ነው የሚያምረው። ክብድ ያለ ነው። ኳሊቲ እቃ ነው። እኔ በጣም ነው የወደድኩት ማለት ነው። በነገራችን ላይ እቃውን በምርጫሽ አንቺ ይሆናል ያልሽውን አድርጊ ነው ያለችኝ። ያው እቃውን አዘዘችኝ እንጂ የመረጥኩላትን ፎቶ ስልክላት ሁሉንም ወዳለሁኝ አንቺ ወደድሽውን ያለችኝ ማለት ነው። ታይዋቸው ማይካ ሳህኖች ሁሉም በሚያምር ከለር አንድ አይነት ከለር ነው። እነዚህ እንደምታዩት በክቡ አንድ ደርዘን 1680 ብር በአራት ማዕዘኑ 2400 ብር 1 ደርዘን ማለት ነው። ወፍራም ነው። ቆንጆ እቃ ነው። ያው ኮምፕሌት ሲሆን ደግሞ ደስ ይላል። ከዛ ሰርቪስም የራሱ እንደዚህ ይሄኛው 850 1400 ብር ፓርቲሽኑ ይሄኛው 1680 2400 ብር በአራት ማዕዘኑ። ከዛ ምን አለ መሰላችሁ እዚሁ ጋር የቆሎ ሰሃን አንድ አይነት የዚሁ ከለር አላገኘሁም፣ ግን እነዚህ እና ያረኩላት ስላችሁ የገዛሁላት ለላችሁ ፈልጌ ነው። እና በጣም የምታምር ዲዛይን ናት፣ ቆንጆ ናት ማለት ነው። ዋጋው 600 ብር 1 ደርዘን። ከዛ ምን አለ እዚህ ጋር 1 ደርዘን የሾርባ ሰሃን ይሄ ጋር ይመሳሰላል። ያው እንደምታዩት ቡኒ ስለሆነ ማለት ነው 1200 ብር 1 ደርዘን። ያው ፍሬ በ100 ብር ሂሳብ ነው። እዚህ ጋር ምን አለ በጣም ነው የወደድኩት። ቆንጆ የሚያምር የማይካ ትሪ ነው። ለሩዝም ለእንጀራም ለሁሉም ይሆናል ማለት ነው። ይሄ 3 ሴሪ 1200 ብር ነው የገዛሁት።
ፈንዲሻ ሰሃን የፈንዲሻ ሰሃን 450 450 900 ብር ሁለቱ ማለት ነው 900 ብር። እዚህ ጋር ዋንጫ ብርጭቆ በወርቃማ ነው። ይሄንን 2600 ብር። የሾርባ ማጋላት እዚህ ጋር አንድ ደርዘን 2600 ብር። አንድ አይነት በቃ እንደዚሁ ነው ሁሉም ማለት ነው። ይሄ 12 ፍሬ 2600 ብር። በራድ 2 ሊትር 1300 850 ብር ደግሞ 1 ሊትር። ከዛ እናት መፍጫ 2000 ብር እናት መፍጫ 2000። ከዛ ምን አላት እዚህ ጋር ደግሞ የቱርክ ኮምፕሌት ነበር ያዘዘችኝ። የቱርክ ኮምፕሌት የለም። በዛ ምትክ ይሄንን የውሃ ኮምፕሌት በጣም የሚያምር 6 ብርጭቆዎች አሉት ማለት ነው። ሁለቱን አውጥቼ ላሳያችሁ። ያው 4 ውስጡ አለ ማለት ነው። ጆኩ በጣም ነው የሚያምረው። ከለሩም አይለቅም። በነገራችን ላይ ፌል የሚያደርግ አይደለም። ይሄኛው ፌል ሊያደርግ ይችላል ማለት ነው። ይሄ ሊላጥ ይችላል ወርቃማው ከጊዜ እንትን ማለት ነው። ይሄ ግን ምንም የሚለወጥ ነገር የለውም የራሱ ከለር ስለሆነ ይሄንን 2600 ብር ነው የገዛሁት ማለት ነው። ብርጭቆ ራሱ ወፍራም ነው በጣም ማሻአላ። እዚህ ጋር ደግሞ አክለሪክ ኮምፕሌት አላት በዚህ ዲዛይን በጣም ነው የሚያምረው። እዚህ ጋር በፎቶ በምታዩት ማለት ነው 6 ኩባያና 1 ጆክ ነው ይሄ ያለው 3700 ብር ነው የዚህ ማለት ነው። ውሃ ብርጭቆ 5 ማዕዘን ገዝቼላታለሁ ለሱ የሚሆን ጆክ ነው። ጆኳ በጣም የምታምር ቆንጅዬ ጆክ ናት። ይቺን 1000 ብር ነው የገዛኋት ማለት ነው። ከዛ 5 ማዕዘን ደግሞ የውሃ ብርጭቆ 1 ደርዘን 1700 ብር ነው። በጣም ቆንጆ ወፍራም ነው። በነገራችን ላይ እኔ የምመርጥላችሁ ሁልጊዜ ይሄንን ምክንያቱም ወፍራም ነው ግፍ ይችላል ማለት ነው። ሲታዩትም ያምራል። ደግሞ የሻይ ብርጭቆ አላት ከወርቃማው ውጪ ቆንጆ የሻይ ብርጭቆ ነው ወፍራም ነው። ይሄንን ደግሞ በ1250 ብር ደርዘኑን ገዝቼላታለሁ ማለት ነው። በጣም ነው የሚያምረው ማሻአላ። እንደምታዩት ውብ የሆነ ነው። በዛ ላይ ወፍራም ነው ጥንካሬ ያለው ማለት ነው። ወተት ተንጠልጣይ 3200 ብር ነው የገዛሁት። 6 ብርጭቆና ሰርቪስ የራሷ ተንጠልጣይ መንጠልጣይዋ አላት ማለት ነው። በጣም ነው የምታምረው ማሻአላ እንደምታዩት ማለት ነው። ይሄ ያው ወተት ታፈሉና በሌላ እቃ ወተት አፍልታችሁ ከዛ እዚህ ላይ ግልብጥ ታረጉና ማኪያቶ ምናምን ጋዋም ቢሆን ምንም ቢሆን መጠጣት ነው ማለት ነው። በዚያ አይፈላበትም። በነገራችን ላይ ለቡፌ ድምቀት ናት። አብዛኛውን ሰው የሚገዛው ኢትዮጵያ ያለ ሰው ለቡፌ ድምቀት ነው ማለት ነው። እዚህ ጋር አክለሪክ የስኳር እቃ 300 ብር እና የጠርሙስ የስኳር እቃ 200 ብር ሁለቱን 500 ብር ነው የገዛሁት። ሌላው እዚህ ጋር ደግሞ ምን አላት የኩኪስ ፓርቲሽን ነው። የኩኪስ ፓርቲሽን ይሄንን ይመስላል ማለት ነው። ሲልቨር ከለር ነው። በጣም ነው የሚያምረው። ወርቃማ ስለሌለ ነው እንጂ እቃዎቿ ጋር በደንብ ይሄር ነበረ። 3500 ብር ይሄ ባላ አፍዋን እነዚህ ናቸው 6 ማለት ነው። ይሄ 4 ነው። ይሄኛው 2 አለ እዚህ ጋር 6 ፓርት ነው ያለው ማለት ነው። እንደዚህ የሚያምር ምንም ነገር ብታቀርቡበት ፈዋኪም ቢሆን ሙከሰራትም ቢሆን በጣም ነው የሚያምረው ማሻአላ። 1 ደርዘን 600 ብር። 1 ሊትር 2 ቴርሞሶች ነው የገዛሁት። በጣም ነው የሚያማምሩት። አንዷ በዚህ ከለር ናት። እዚህ ጋር ለወጣጣና ላሳያችሁ ማለት ነው። በጣም ነው የምታምረው። ያው በምርጫሽ ስለተባልኩ እንግዲህ እያንዳንዷን እቃ ያው በምርጫዬ ነው የገዛሁት ብያችኋለሁ። ከዛ አንደኛዋ ደግሞ ክሬም ከለር ናት። ይመሳሰላሉ ማሻአላ ተባረከ ረህማን። በጣም ነው የሚያምሩት። ኳሊቲ ናቸው። መልክ ብቻ ሳይሆን ቆንጆ ፔርሙስ ነው። ውስጡ ፒንክ ነው። ውስጡ ፒንክ ደግሞ ቶሎ አያቀዘቅዝም ማለት ነው። በጣም ነው የወደድኳቸው። እነዚህም 2 በ5600 ብር ሁለቱን አንዱ 2800 ብር ነው ማለት ነው። ሲንግል ነው የሚመጡት አንድ ላይ አይደለም፣ ግን በአንድ የሚመጡትን ነው የሚመስሉት። በጣም ነው የሚያምሩት። ማራቢያ ኳሊቲ 3200 ብር። ከዛ 772 ረና ቱርኪ ደግሞ በ2800 ብር አሁን ቀንሷል ማለት ነው። ሀባይ ቀንሷል ዋጋው 2800 ብር።
ማጅስቲክ ብረት ድስት ነው። ማጅስቲክ ብረት ድስት ከ2 እስከ 6 ነው። ተዘቅዝቆ ነው ይሄ ጽሁፉ ማለት ነው። ከ2 ቁጥር እስከ 6 ቁጥር ነው። ዋጋው 21500 ብር ነው ማለት ነው። 21500 ብር በአንደኛ የሚባለው ከ2 ቁጥር በላይ 2 ቁጥርን ይዞ ከዚህ በላይ ያለው ኮፒ የለውም ሲጀመር አንደኛ ደረጃ ነው ማለት ነው። ከ1 እስከ 5 ነው ኮፒ እያደረጉ ያመጡት። ሌላ አይነት ያኔ ደረጃ አለው ብዬ የምነግራችሁ ማለት ነው። እዚህ ጋር 2 ቁጥር አለ 3 4 5 6 ቁጥር እንደምታዩት ነው። ዋጋው 21500 ብር። እዚህ ጋር ደግሞ ትሪ 45 ቁጥር 500 ብር፣ 40 ቁጥር ደግሞ 400 ብር። 2 ትሪዎች ገዝቻለሁ። ከዛ ኒኬል ኩባያ 720 ብር 6 ፍሬ አንዱ በ120 ብር ሂሳብ ነው። እነዚህ ደግሞ 6 ፍሬ ናቸው። 6 ፍሬ በ230 ብር ሂሳብ ነው። 6 ሲባዛ 230 አባዙት ማለት ነው። ፓስታ ማጥለያ 550 ብር። የቆሻሻ ባስኬት 2 ከለር 2 ፍሬ ነው የገዛሁት። እነዚህን 300 ብር። ከዛ የሳሙሳ መዳመጫ 750። የወጥ ማማሰያ ማስቀመጫ ያለው እንደዚህ ሽክፍ አድርጋችሁ ኪችን ካቢኔያችሁ ላይ ቁጭ ብታርጉት በጣም ነው የሚያምረው። ያው ታውቁታላችሁ። ይሄንን 400 ብር። ከዛ እዚህ ጋር ደግሞ መክተፊያ የፕላስቲኩን 3 ፒስ 750። ከዛ ምን አላት እዚህ ጋር መጥበሻ 28 ቁጥር 2300፣ 26 ቁጥር ደግሞ 2200 ብር። በነገራችን ላይ እንደዚህ ሲታሰብ 6500 ይመጣል ማለት ነው 3 ሴሪው። ግን በጅምላ ሂሳብ 6200 ነው እኛ የምንገዛው ማለት ነው። ከዛ እዚህ ጋር የቁርጥ ማቅረቢያ ትልቁ 500 ማን ነው 600። ይሄኛው ደግሞ መካከለኛው ያኔ ትልቅና ትንሽ እንደዚህ ነው የሚመጣው። ከዚህ ያነሰም የተለቀም የለም ከሁለቱ ማለት ነው። እና እነዚህን 1100 ብር ነው የገዛው። 3 ፒስ ነው ይሄ በነገራችን ላይ እንደዚህ ሰፋያው አለው ውስጡ የራሱ ተሰፋያው ውስጥ የሚቀመጥ ይሄ አለ። ከዛ እንደዚህ ትከርናላችሁ ማለት ነው። ከለር ነገር ስለሆነ ብዙም አይታይም ይመስለኛል። እና እነዚህን 2 የቁርጥ ማቅረቢያ ገዝቼላታለሁ። ከዛ ምን አለ ሀባይብ እዚህ ጋር የሾርባ ማንኪያ 300 ብር፣ የሹካ ደግሞ 350፣ የሻይ ማንኪያ 150 ብር። ሌላው እነዚህን ጀርመኒ ቢላዋዎች ቆንጆ ቢላዋዎች ናቸው። እነዚህን 550 1100 ብር። ይሄ ደግሞ መከተቻ ብረት በብረት ነው 1500። ከዛ ጭልፋ 2 ጭልፋ 700 ብር፣ 2 ያልጫ ጭልፋም 700 ብር። ይሄኛው 250። ሀገረኛ ቢላዋ ደግሞ ለሽንኩርት የሚሆን ነው ማለት ነው። እነዚህን 1050 ብር፣ አንዱ 350 ነው ማለት ነው። ሌላ እዚህ ጋር ምን አላት የልብስ ባስኬት አለ 600 ብር። ፌርሜሎ 600፣ ሙቀጫ የፌሮ ሙቀጫ 900 ብር። እዚህ ጋር ደግሞ የፌሮ ምድጃ አለ 1900፣ ብረት ምጣድ 1600 ብር፣ ጥስት 2100 ብር። 100 ብር ጨምረዋል ማለት ነው። እነዚህ ሙቀጫም 100 ብር፣ ፌሮ ምድጃም 100 ብር፣ ጥስትም ሁሉም 100 ብር ጨምሯል ማለት ነው። ሌላው እዚህ ጋር ደግሞ ኦኬ ፕላስቲክ ነው። እኔ ፕላስቲክ የምገዛላችሁ ብያቸዋለሁኝ። ከለር ግን 2 አይነት ለማድረግ አላገኘሁም። አንድ አይነት ያው ግዴታ ሆነ ማለት ነው። እነዚህ 8 ሊትር ባሊዎች ናቸው ለሽሮና ለበርበሬ መቀናነሻ ማለት ነው። ዋጋው 250 ነው አንዱ፣ ሁለቱ 500 ብር። 20 ሊትር ባሊ እዚህና ይሄም 20 ሊትር ነው፣ ይሄም 20 ሊትር ነው። ይሄ 20 ሊትር ደስ የሚለው ነገር መያዣውን እንደዚህ አድርገውታል፣ ላስቲክ አድርገውታል። በጣም ነው የሚመቸው። ውስጡ ብረት ይኑረው አይኑረው ባላቅም ግን መያዣው እንደዚህ እጅ እንዳይበላ አድርገው ነው የሰሩት። እንደዚህ አይደለም ማለት ነው። በፊት እንደዚህ ነበረ። አሁንም 15 ሊትሩ እንደዚህ ነው። እና ምን ልላችሁ ነው ይሄ 350 ይሄ 350 700 ብር ሁለቱ። እዚህ ጋር 90 ሊትር ሮቶ አለ ዋጋው 1300 ብር ነው። እዚህ ጋር ደግሞ የዳቦ ማብኪያ አለ 450 ብር ነው። ማዞሪያ ደግሞ 100 ብር። ቁጭ ማለሻ ያላት ናት ማዞሪያይቱ። እዚህ ጋር ያው ፀሐይ ሲመታው ይሄ ቀጥ ይላል ፕላስቲክ ነክ ነገር ቁጭ ስላለች እንደምታዩት። ከዛ ለዕቃ ማጣጠቢያ ይሄንን 1300 ማን ነው 1300 2600 ብር። ይሄ 50 ቁጥሩ ነው ማለት ነው። የፕላስቲክ ከምገዙ የብረት ብገዙ የተሻለ ነው ብዬ ነው የማስበው። ምክንያቱም ፕላስቲክ 2 3 ወር 4 ወር ካገለገለ ይሰበራል። ይሄ ግን
አብሯችሁ ረጅም ጊዜ ይቆያል ማለት ነው። 350 ሊትር እቃዋን መረታተቢያ ሮቶ አለ። ዋጋው 4300 ብር ነው። መዘፍዘፊያ 2 መዘፍዘፊያ ነው ይሄ። ይሄንን የገዛሁላት 1600 ብር ነው ሁለቱን ማለት ነው። 1300 ማነው 800 1600 ማለት ነው። ሳሙና ማስቀመጫ ያለው የእጅ ማስታጠቢያ ይሄንን 180 ብር። ሁለት የወዱ ብሪቆች 300 ብር 150 ማለት ነው። ከዛ እዚህ ጋር ደግሞ ሁለት የእቃ ማንጠፍጠፊያዎች አሉ። እቃ ጣጥባችሁ የምታረጉበት ግዴታ ነው ያው ኢትዮጵያ። ይሄንን ዋጋው 600 ብር ሁለቱ ማለት ነው። እዚህ ጋር የምግብ ሱፍራዎች አሉ። አንዱ ወርቃማ በቡኒ ነው። እዚህ ጋር እንደምታዩት ውስጡ ቡኒ ነው ማለት ነው። ይታያችኋል ብዬ አስባለሁ። ይሄ 300 ብር ማነው 350 ብር። ይሄኛው ደግሞ ሲልቨር በሎሚ ከለር ነው። ይሄም 350 ብር ሁለቱ 700 ብር ማለት ነው። እንደዚህ ሁለት ከለር። ከዛ ሀባይ በዚህ ጋር ሶላር አለ አሊ ሁሴን ባለ 4 አምፖል ዋጋው 8500 ብር። ሌላው ደግሞ እዚህ ጋር ምን አለ መሰላችሁ አላጋ ነው። አላጋ 4 ደርዘን ነው የገዛሁት 1800 ብር። ደርዘኑ 450 ብር ነው። ሁለቱ ደርዘን 900 ሁለቱ 900 ማለት ነው። ከዛ እነዚህ ደግሞ 280 አንዱ ሽግ 24 ፍሬ ነው የሚይዘው። አንዱ 280 ይሄም 280 ይሄም 280 1120 ብር። እነዚህን የገዛሁት ማለት ነው። እዚህ ጋር ደግሞ ሴኔጋል ብረት ድስት አላት። ይሄ አንድ በግ የሚባለው ሌላ አዲስም መጥቷል በነገራችን ላይ 7000 የሚሸጥ ይሄ 4500። ይሄ ደግሞ 3 ዶሮ የሚባለው 3500። ይሄ 2 ዶሮ የሚባለው 2800። ይሄ ደግሞ አንድ ዶሮ የሚባለው ለቤተሰብ ለምስር ምናምን ነው። ይሄ ዋጋው 1800 ብር። ከዛ ምን አለ እዚህ ጋር ሞሰብ አላት። ሞሰቧ ጽድት ያለች ከነ ዳንቴሏ። ዳንቴሉ የሞሰቡ 700 ብር፣ የትሪ ደግሞ 650፣ የረከቦት ደግሞ 350 ብር። ሶስቱ ዳንቴል ገዝቻለሁ ማለት ነው። ጽድት ያለ ቆንጆ ልቅም ያለ ነው። ሞሰቧም ደግሞ ማሻአላ ተባረከ ረህማን ልቅም ያለች ሞሰብ ናት። እንደምታዩት ዋጋዋ 3600 ብር ነው። ከዛ የእህል ሰፌድ እዚህ ጋር አለ እንደምታዩት የእህል ሰፌድ 650፣ የእንጀራ ሰፌድ ደግሞ 350። እንደዚህ ሆኖ ያልቃል ማለት ነው። የቤት እቃዋ ስፌት እቃ ርካሽ ነው ምናምን ብላችሁኛል። አንዳንዶቻችሁ ስፌት እንዴት እንደዚህ ወደዳል ትላላችሁ። ድካሙን ያየ ሰው ግን እውነት ነው በጣም ይጎዳቸዋል ለነሱ። ያው ምን ማድረግ ይቻላል እንግዲህ ሀገራችን ገበያ ሁሉም ነገር ጨምሯል። በእርግጥ ሞሰብ እኮ እኔ 1100 እና 1200 ነበር ስገዛ የነበረው። ያው ሁሉም ነገር ሲጨምር ይሄም እየጨመረ 3600 ደረሰ ማለት ነው። እንግዲህ ይሄንን ይመስላል። ከወደዳችሁት ላይክ እና ሼር ሰብስክራይብ አይረሳ። ሰላም ሁኑ።